ከሰይፉ ቤቢስ ስቱዲዮ ለፕሮግራም ስገባ ድራማሬ ክንዴ ለኔ በዚህ በኩል ያጅባል በዚህ በኩል ደግሞ የፊዚክስ ትምህርት ኦንላይን ይስጥ በጣም ይገርመኝ በጊዜው እስኪ ኦንላይን ላይ በጣም በፊዚክስ ብዙዎችን ያስጠና ያለው ዳኒ በጣም ተወዳጅ ሆኗል እስኪ ከክንዴ ጋር ስገናኝ እና ይሄን ጉዳይ ሳቅ የነበረውን ስሜት እስኪ አንዴ አይተነው እንመለስ አረ ወደ ፕሮግራማችን አዎ ንግባ ትንሽ ፊዚክስ እኮ ኦንላይን ኮርስ እየወሰድኩ የሶዬ ተጀምሯል ተው እንጂ እና ቶሎ ጨርሰው ወደዛ ነይስ አዎ ላጣ ከምር ኦንላይን ክላስ ጀመርክ ዋው ለክንዴ በእናታችሁ አሁን በዚህ የደበደብክ በዚህ ትማራለህ ማለት ነው ዶክተር እንትን ዳንኤል የሚባል አስተማሪ መጥቷል እዚህ ነው ለካ ሴፍሻ ባሩን እየሳተ ያስቸገረ ግን በስተርጅና ይገባል ፊዚክስ በጣም እየሞከረን ጎበዝ አስተማሪውም ጎበስሉ ዋው ደስ ይላል በጣም እንደዚህ ነው በትርፍ ሰዓታችሁን በደንብ መጠቀም አለ አስተማሪውን እዚህ ልጋብዝላ በደስታ ዳንኤል እስኪ ሞቅ አድርጋችሁ ተቀበሉት እዚህ አለ አይ ኦንላይን እየተማርኩ ነው ምናምን ይያለ ትንሽ ችግር ላይ ነው ያለ ነው አዎ ያኛው ይወሰደ ነው አዎ አንተን ሰርፕራይዝ ለማድረግ ነው እንግዲህ አስተማሪ ነው የጋበዘኝ ቴንክ ዩ በጣም ጎበዝ አስተማሪ በጣም ግን እንዴት ነው ዳኒ ይገባዋል እስከ ዛሬ ነው ያስተምሩ ያልገባው ተማሪ የለም አይደል እሱ ነው የመጀመሪያው ነው ትንሽ ከባድ አይ ይገባኝ ነው ይገባል በዚህ ሁኔታ እንደዚህ አቅልሎልህም ካልከበደ ምናልባት ኑሮ ነው መሰለኝ ይሆናል አይደል ምናልባት ካልተማርክ ይገባ ይሆናል በዚህ ደረጃ ተምረህ ካልገባ ወይ በጣም ጎበዝ አይደል አሁን ስሰማ ሪከርድ ሁሉ ሰብረሃል አሉ አዎ እኔም ትናንትና ነው የደረሰኝ ቲክቶክ ላይ በኢትዮጵያ የመጀመሪያው መሆን ይችላል በአንድ ሳምንት ውስጥ ብዙ ፎሎወር ማግኘት የቻለ ዋው እሱ ቢኖር ኖሮ ነበር ቅድም ያልኩህ አይደል አዎ ቢያኔ ምናምን ቢኖር ኖሮ አዎ ድሮ የፊዚክስ እና የማትስ አስተማሪዎች ብዙ አሪፍ አስተማሪዎች በነገራችን ላይ ነበሩን ግን ትምህርቱ የሚቀርብበት መንገድ ትንሽ ያስ ያረጋልና ሲነግረኝ ነበረ ድሮ ስማር በደንብ ነበር የምተኛው በፊዚክስ ፔሪድ ያልከኝ ዳኒስ ጀምራለህ እንዳዲስ አሁን ነቃብዬ ላይ ነው ቀለል አድርጎ ነው የሚያስተምረው ሲስተሙ ለየት ያለ ነውና ለልጆችም ለዋቂም ለሁሉ የሚስማማ አይነት ነገር ለአንተ ሮል ሞዴል ተምሳሌት ማን ነው በዛ አይነት መንገድ ፊዚክስ እንድታስተምር ምክንያት ይሆነ እንዲህ ብዬ ማስቀምጠው እንዳው እንትን አለ ባለለም ግን ድሮ ድሬዳዋ በነበርኩበት ሰዓት ላይ ያስተምሩኝ የነበሩ የብስራተ ገብርኤል ትምህርት ቤት ውስጥ ያስተምሩኝ የነበሩ መምህራኖች ነበሩ ስፔሻሊ እነ ቲቸር ወንደሰን ጎበዝ የፊዚክስ መምህር ነበሩ እና በጣም ኢንስፓየርድ ሆነ ነበር እነሱ ሲያስተምሩ ስለዚህ በዚህ ደረጃ አልነበረም ግን በራስ መንገድ ትንሽ ቀመርክበት አዎ የራስህን በጣም ደስ ይላል ፊዚክስ በእንደዚህ አይነት መንገድ ቀሎ መቅረብ ይችላል ዴፊኒትሊ ይችላል እሱንም አሳይተናል ነው ከተሰጠበት ለሙያው ቀላል ነው እስኪ ቀለል ያለ አንድ ፊዚክስ ነገር ለምሳሌ ላይ በጣም ጥያቄ ካለስ ሙዚቃው ማጥናት አልቻለም ፊዚክስ ላይ አንድ ነገር አይቼ ነበር በኦባማ ጊዜ መሰለኝ የአንድ ሀገር እድገት ከፍ እንዲል ፊዚክስ እና ማትስ ወሳኝ ነው ይላል በሚገባ ምን ለማለት ነው እኔ ፊዚክስ ምና በአንድ ሀገር እድገት ላይ ራሱ ሆነ አስተዋጽኦ አለው በሚገባ ቢኮዝ የትኛውንም ቴክኖሎጂ ካየኸው ከትምህርት ጋር የተያያዘ ነው ከፊዚክስ እና ከማቴማቲክስ ጋር የተያያዘ ነው ከሁለቱ የወጣ ሐሳብ የለው በቴክኖሎጂ ደረጃ ማለት ነው በጤናው ደረጃ ደግሞ ስንመጣ ባዮሎጂ ኬሚስትሪ ያልክ ደግሞ ትገባለህ ስለዚህ ለአንድ ሀገር እድገት ትልቅ መሰረት የሚጥል ነገር ነው ብዬ አምናለሁ ስለዚህ የተባለው ያሉት ነገር ልክ ነው ማለት ነው አንድ ሀገር ከፍ እንድትል ወይም ደግሞ እንድታድግ በፊዚክስ እና በማቴማቲክስ ዕውቀት የዳበሩ ብዙ ወጣቶች ተማሪዎች ያስፈልጓታል በሚገባ ለዚህ ነው የምትማረው በእናታችሁ